የመጋቢት ወር ተስፋ ያላትን ኢትዮጵያ ማሻገር የተቻለበት ወር ሆኖ በበርካቶች ዘንድ ይታወሳል። የመጋቢቱን ለውጥ ተከትሎ ኢትዮጵያ ያለፉትን ዓመታት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ለውጦችን ማስመዝገብ ችላለች። መዲናዋ አዲስ አበባም የነዚህ ውጤታማ ለውጦች ማዕከል ነበረች። የቂርቆስ ክፍለ ከተማም ከመጋቢት እስከ መጋቢት የተመዘገቡ የልማት ድሎችን ከተለያዩ የህብረተሰብ ክፍሎች ለተውጣጡ ነዋሪዎች አስጎብኝቷል። የቂርቆስ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ ሲገልጹም በአመታቱ የተመዘገቡት ድሎች ኢትዮጵያ በእርግጥም መበልጸግ እንደምትችል ያረጋገጡ ናቸው። እንደ ሀገርም እንደ ከተማችንም በጣም ታሪካዊ የሚባሉ አስደማሚ የሆኑ ህብረተሰቡን በየደረጃ ተጠቃሚ ያደረጉ ሰው ተኮር ልማቶች ከተማዋን የቀየሩ የከተማዋን ደረጃ የቀየሩ ኢትዮጵያ በእርግጥም ማደግ እንደሚችል መበልጸግ እንደሚችል ከራሷ አልፋ ሌሎችን መርዳት እንደሚችል አቅም ያላትና ተወዳዳሪ ሀገር መሆን እንደሚችል የብልጽግና ጉዞ አይቀሬ መሆኑን የሚያረጋግጡ ብዙ ድሎች የተመዘገቡበት አመታት ናቸው። ክፍለ ከተማውም በሁሉም መስኮች ውጤት ያስመዘገበባቸው አመታት ናቸው ሲሉም ገልጸዋል። በውጤትም በተግባርም ምርታማ የሆነች ክፍለ ከተማ ነች። ስለዚህ እቺ ክፍለ ከተማ በከተማ ግብርና በጣም ውጤታማ ስራዎች በዶሮ፣ በእንቁላል፣ ወተትና ወተት ተዋጽኦ፣ በጓሮ አትክልት በጣም ህብረተሰቡን ተጠቃሚ ያደረጉ ስራዎች እየተሰሩ ያሉበት ሁኔታ አለ። የብልጽግና ፓርቲ ብልጽግናን የማረጋገጥ ራዕይን አንግቦ ባለፉት የለውጥ አመታት ያከናወናቸው ተግባራት የህዝብን ተሳትፎና ተጠቃሚነት ያረጋገጡ ናቸው ያሉት ደግሞ ጎብኚዎቹ ናቸው። ስናይ ደግሞ ረክተናል። ያየነው ነገር ደግሞ ሌላው ማህበረሰብም እንዲያየው በአንድ ወረዳ ወይ በአንድ ክፍለ ከተማ አይደለም የተሰራው። እንደዚህ ያሉ ስራዎች በበለጠ ሁኔታ በተለያዩ ክፍለ ከተማዎች ላይ በሰፋፊ ስለተሰሩ እውነታው ወርዶ ማህበረሰቡ በአካባቢው ምን እንደተሰራ ማየት እንዳለበት አምናለሁ። እንዲህ ብለን በቃላት ስንገልጽ ብዙ ላይታየን ላይረዳ ይችላል ሰው። ለውጦች ከመሰረቱ ብዙ ነገሮች አሉ። ከነዛ ውስጥ በአይናችን የሚታዩና የሚዳሰሱ ብለን ማረጋገጥ የምንችላቸው ለምሳሌ በኮሪደር ልማት ላይ ቀጣይ ትውልድ ለማፍራት በሚል ትምህርት ቤቶች ለታዳጊ በሚለው ነባሮችም ባሉበት ሁኔታ የታደሱና አዳዲስ ትምህርት ቤቶች የተጨመሩበት ሁኔታዎች አሉ። ብዙ የፕሮጀክት ግንባታዎችን አይተናል። ብዙ ስራ እድል የተፈጠረላቸውን ወጣቶች በዘመናዊ ቴክኖሎጂ የደረሱበትን የእድገት ደረጃ አይተናል። በተለይ ይህን ማሽን ማለት ዓለም አቀፍ ከዓለም ሀገር ህዝብ የሚያስተዋውቀን ማሽን እና በጣም ትልቅ ነገር ነው። ወደፊት ትውልድ ወደፊት ሄዶ ተሰዶ የሚሰራው የነበረው ሁሉ እዚሁ በሀገሩ ላይ ተመርቶለት ይህን ነገር አይቶ ትልቅ የስራ እድል የሚፈጥርበት ቦታ ነው። ለታሪው እንከር ሰሞሙ የተመረጡ ሰዎች ታሪክ ሰርተው ለትውልድ እንዲያልፉ ስላደላቸው እግዚአብሔር አምላክ ይህንን የተቀደሰ ታሪክና የተቀደሰ ታሪክ ዛሬ ለማየት በቅተናል። ልማቶቹም ሀገር ያለችበትን ቁመና የሚያስረዱና የአመራሩ ብቃት የታየባቸው ናቸው። ጎብኚዎቹ ሲናገሩ በአጭር ጊዜ እውን የሆኑት የልማት ስራዎች ዘልቀው ለትውልድ እንዲሻገሩም ህብረተሰቡ እንደከዚህ ቀደሙ ሁሉ ከመንግስት ጎን እንዲቆም ጠይቀዋል። የሚቀሩን ነገሮች ማስተካከል አለብን ብዬ እላለሁ። መንግስት መንገድ የሚሰራ ከሆነ ለሀገር ሀብት ነው ለኔ ነው የሚለው ነገር መውሰድ አለብኝ። አሁንም ቢሆን ይሄ የማን ውጤት ነው ስንል የለውጡ ውጤት ነው። መጋቢት 24 ከለውጡ ወዲህ ያሉ ፕሮጀክቶች በከተማም በክፍለ ከተማም በወረዳም ብዙ ነገሮች ተሰርተዋል። እንደ አዲስ ትውልድ ሀገራችን እጅና ጓንት ሆነን ስንያያዝ ማስቀጠል ከአፍሪካ አልፎ ደግሞ በዓለም ደረጃ ተወዳዳሪ ማድረግ ላይ መስራት አለብን የሚል ሀሳብ ነው ያለን። አዲስ የተገነቡና ማስፋፋያ የተደረገባቸው የትምህርት ተቋማት፣ የካሳንቺስ ኮሪደርና መልሶ ማልማት ስራዎች፣ በ60ና 90 ቀናት የተገነቡ የመኖሪያ ቤቶችን ጨምሮ የስራ እድሎችን የፈጠሩ ትናንሽና ትላልቅ ኢንዱስትሪዎች ከተጎበኙት የልማት ስራዎች ጥቂቶቹ ናቸው።